ከስልጣኔ በኋላ የመጣ አንድ ኢቨንት አለ። ምንድነው እሱም? the rise and spread of Christianity። እንግዲህ ዓለም ላይ ሁለት ትልልቅ ሃይማኖቶች አሉ። የመጀመሪያ የክርስትና ሃይማኖት ነው። ሁለተኛ የእስልምና ሃይማኖት ነው። የክርስትና ሃይማኖት ለመጀመሪያ ጊዜ የት ነው የጀመረው? መቼ ነው የጀመረው? የት ቦታ ነው የጀመረውን ነገር የሚለውን ነገር በዚህ እንመለከታለን። ስለዚህ በዚህ በራይዝ ኤንድ ስፕሪድ ኦፍ ክርስቲያኒቲ በሚለው ክርስትና እንዴት ጀመረ? ስለዚህ ሲጀምር በሮማን ኢምፓየር ነው። በሮማን ኢምፓየር በሚድል ኢስት ነው ክርስትና የጀመረው። በሚድል ኢስት ዛሬ ፍልስጤም ብለን የምንጠራው ሀገር ለመጀመሪያ የክርስትና ሃይማኖት የጀመረበት ኤሪያ ነው። ክርስትና እንዴት ዓለምን ስፕሪድ አደረገ ወይም አክሮስ ዘ ወርልድ እንዴት ሆኖ ነው ስፕሪድ ያደረገ የሚለውን ሜካኒዝሞችን እናያለን። ሌላ ሂስቶሪካል ኢቨንቶቹ ምን ይመስላል የክርስትና ሃይማኖት? ኤንድ ላስትሊ ኮዙና ሪዛልቱ ምንድነው? አሁን ለምሳሌ መጨረሻ ላይ የክርስትና ሃይማኖት ሁለት ቦታ ስፕሊት አድርጓል። ለዚህ ስፕሊት ለማድረግ ኮዙና ሪዛልቱ ምን ይመስላል የሚለውን ነገር እያንዳንዳቸውን እንመለከታለን ማለት ነው። for the first time ለመጀመሪያ ጊዜ የክርስትና የሚባለው ሃይማኖት it's what we call Christianity ምንለው ለመጀመሪያ ጊዜ በፓለስታይን ነው የጀመረው። በፓለስታይን በአንደኛ ክፍለ ዘመን in the first century AD ኢየሱስ ክርስቶስ ከተወለደ በመጀመሪያው ሴንቸሪ ነው። ሴንቸሪ እንግዲህ 100 ዓመት ነው። ስለዚህ ኢየሱስ ክርስቶስ ከተወለደ በኋላ በ100 ዓመታት ውስጥ ነው የክርስትና ሃይማኖት የሚባለው በዛሬው ፍልስጤም የጀመረው ማለት ነው። ፓለስታይን በዛን ሰዓት ይሄ ፓለስታይን ወይም ሚድል ኢስት በሮማን ኢምፓየር ግዛት ውስጥ ነበረች። በሮማን ኢምፓየር ግዛት ውስጥ ነበረች። ስለዚህ ክርስትና እንዴት ተስፋፋ የሚለውን ነገር ኦሪጂኑ የት ነው የሚለውን ነገር እዚህ ጋር በደንብ ማየት ያስፈልጋል። the origin of Christianity, the religion Christianity. So as I told you, it began in Palestine in the first century AD ላይ ነው የጀመረው። ፋውንዴሽኑ ምንድነው? የክርስትና ሃይማኖት ፋውንዴሽኑ ምንድነው? it's based on the teaching of Jesus Christ። በኢየሱስ ክርስቶስ አስተምሮ መሰረት ተደርጎ የተጀመረ ሃይማኖት ነው ማለት ነው። ፍልስጤም ላይ ኢየሱስ ክርስቶስ ከተወለደ በኋላ በፈርስት ሴንቸሪ ላይ በኢየሱስ ክርስቶስ አስተምሮት ላይ ቤዝሜንት ተደርጎ የተጀመረ ሃይማኖት ነው። it's በሌላ አነጋገር ምን ማለት ነው? believe on one God or monotheism በመባል ይታወቃል። በአንድ አምላክ ማመን based on the teaching of Jesus Christ. ሁለተኛ እንዴት ስፕሪድ ያደረገ? በሮማን ኢምፓየር ጊዜ ክርስቲያኒቲ እንዴት ነው ስፕሪድ ያደረገው? at the beginning በመጀመሪያ የሮም መንግስት ወይም የሮም ገዢ የክርስትና ሃይማኖት ለሮም ኢምፓየር ዩኒቲ አንዱ አንቲ ነው ብሎ ነው ኤክስፔክት የሚያደርገው። ከዚህ የተነሳ ክርስቲያኖችን ምን ያደርግ ነበር? ፐርሲኪዩትድ ያደርግ ነበር። በሮማን ኦቶሪቲ በመጠቀም የሮም መንግስት ገዢ ክርስቲያኖችን ኢየሱስ ክርስቶስን የሚከተሉ ሰዎችን ፐርሲኪዩት ያደርጋቸው ነበር። በዛን ሰዓት የመጀመሪያ የክርስትና ሃይማኖትን ፐርሲኪዩት የሚያደርገው ኪንግ ኔሮ ነው። the Roman king ነው ኪንግ ኔሮ የመጀመሪያ የክርስትና ሃይማኖት ተቃዋሚ የሮም ገዢ ነው ማለት ነው። ከዛ በኋላ ሌላ ከኪንግ ኔሮ በኋላ አንድ ሌላ የሮም ገዢ መጥቷል። ይሄም ማን ይባላል? ኤምፐረር ኮንስታንታይን በመባል ይታወቃል። ኤምፐረር ወይም ኪንግ ኮንስታንታይን በመባል ይታወቃል። he became Christian። እሱ ክርስቲያን ከመሆኑ የተነሳ ለክርስትና ሃይማኖት ምን አድርጓል? ፌቨር አድርጓል። ፌቨር ማድረግም ብቻም ሳይሆን ምንድነው ያደረገው?
the religion Christianity is a legal religion ነው ብሎ እንትን አድርጓል። ከዛ በኋላ ምንድነው ያደረገው? religious toleration in the Roman Empire እንዲኖር ዲክሌር አድርጓል። ማን? ኤምፐረር ኮንስታንታይን። መጀመሪያ ፐርሲኪዩት ያደረገው ኪንግ ኔሮ ነው። ከዛ በኋላ ኤምፐረር ኮንስታንታይን ራሱ ክርስቲያን ስለነበረ ምንድነው ያደረገው? የሪሊጂየስ ቶለሬሽን ዲክሌር አድርጓል። ዲክሌር ማድረግ ብቻም ሳይሆን ስቴት ሪሊጂን የሮማን ኢምፓየር ኦፊሻል ሪሊጂን እንዲሆን አሳውጇል ኪንግ ኦር ኤምፐረር ኮንስታንታይን። the third point, at the beginning the Roman Empire considered Christianity is the anti of unifying Roman Empire ብሎ ነው ኮንሲደር ሲያደርግ የነበረው። በሶስተኛ ደረጃ the religion Christianity አንቲ ሳይሆን ወይም አንድነትን የሚያፈርስ የሚበትን ሳይሆን ሮማን ኢምፓየርን አንድ የሚያደርግ ሃይማኖት ነው ተብሎ ዲክሌር ተደርጓል። ዘን ከዛ በኋላ the major it is the religion Christianity should become the major unifying force for Roman Empire as well as Western Europe in Middle Age. በሚድል ኤጅ በሮማን ኢምፓየር ጊዜ ላይ በነበረው ታይም ላይ የክርስትና ሃይማኖት የሚያለያይ ሳይሆን አንድ የሚያደርግ ዩኒፋይንግ ፎርስ ነው ተብሎ ዲክሌር ተደርጓል። ሶ ይሄን ብቻ አይደለም፣ በሃይማኖት ብቻም ሳይሆን it's playing different roles in different sectors such as in cultural activities, the politics and the social life of that Roman Empire, በሮም ኢምፓየር። ከዛ በኋላ the fourth point አራተኛ ነጥባችን ምንድነው? ዩኒፋይንግ ፎርስ ከሆነ በኋላ የክርስትና ሃይማኖት ስፕሊት አድርጓል። ምንድነው ኮዙ ስፕሊት እንዲያደርግ? ስለዚህ የክርስትና ሃይማኖት ለመጀመሪያ ጊዜ ስፕሊት የሆነበት 1054 ኤዲ ላይ ነው። that means in the 11th century ላይ ማለት ነው። በ11th century ላይ ስፕሊት አድርጓል። ሶ ስፕሊት ያደረገበት ዋና ኮዝ ምንድነው? the power of religious power ነው። በሮም ከተማ እና በኮንስታንታይን ከተማ በሁለቱም ባሉ ክርስቲያኖች የሃይማኖትን ስልጣን ለመያዝ ሲባል ሁለቱም ፓርቲ ስፕሊት አድርጓል። ስለዚህ ለምሳሌ the conflict between the bishop of the Rome and the Constantinople ኮንስታንታይን ሰው ነው፣ መሪ ነው፣ የሮማን ኢምፓየር የገዛ ሰው ነው። ኮንስታንቲኖፕል ግን ከተማ ነች። ስለዚህ የስልጣን ሹክቻ በሁለቱም በሮም ከተማና በኮንስታንታይን ከተማ ላይ ተደርጓል። ሌላ ለዚህ ለስፕሊቱ ወይም ለመካፈሉ ሃይማኖቱ ሁለት ቦታ ለመካፈሉ አንዱ ምክንያት የሚሆነው ቸርች ኦቶሪቲ፣ ቸርች ላንጉዌጅ። ግማሾቹ የግሪክ ቋንቋ ነው የሚጠቀሙት፣ ግማሾቹ ሮማን ላንጉዌጅ ነው የሚጠቀሙት። ስለዚህ አንድ ላይ እንዳይቀጥሉ ማነቆ የሆነ ቸርች ላንጉዌጅ ነው ማለት ነው። ሶ በዚህ 1054 ላይ ስፕሊት አድርጓል። ስፕሊት ሲያደርግ ሁለት ቦታ ነው። መጀመሪያ አንድ ክርስቲያኒቲ የነበረው ሁለት ክርስቲያኖች ተፈጠሩ ማለት ነው። የመጀመሪያ ሮማን ካቶሊክ ቸርች at the west or at the ሮም ከተማ ላይ የመጀመሪያ ሮማን ካቶሊክ ቸርች ነው። ሁለተኛ ደግሞ ኢስተርን ኦርቶዶክስ ቸርች at the east። ስለዚህ ክርስትና ሃይማኖት በዌስት እና በኢስት ሁለት ቦታ ተካፈለ ማለት ነው። በዌስት ሮማን ካቶሊክ ቸርች ነው at ሮም ሲቲ፣ በኢስት ደግሞ ኦርቶዶክስ ኢስተርን ኦርቶዶክስ ቸርች ወይም እንደ ኮንስታንቲኖፕል በኮንስታንቲኖፕል ከተማ ላይ ሁለበት ሁኔታ ነው። ሶ later on the division of the western Christianity ይሄ ዌስተርን ክርስቲያኒቲ ወይም ዌስት ሮማን ካቶሊክ እንደገና ሁለት ቦታ ስፕሊት አድርጓል።
መጀመሪያ ክርስቲያኒቲ ሁለት ቦታ ነው ስፕሊት ያደረገው። አንደኛ ዘ ሮም ካቶሊክ ቸርች ነው፣ ሁለተኛ ኢስት ኦርቶዶክስ ቸርች ነው። ይሄ ሮማን ካቶሊክ ቸርች በ16ኛው ክፍለ ዘመን ላይ that means exactly 1517 ላይ because of ማርቲን ሉተር በማርቲን ሉተር አማካይነት ይሄ ሮማን ካቶሊክ ቸርች ሁለት ቦታ ስፕሊት አድርጓል። የመጀመሪያ ሮም ካቶሊክ ቸርች እዛው ቀረች። ሁለተኛ ዘ ሪሊጂን ፕሮቴስታንቲዝም ፕሮቴስታንት ሃይማኖት ወይም በአማርኛ ጴንጤ ሃይማኖት የምንለው ሃይማኖት በማርቲን ሉተር አማካይነት ከሮም ካቶሊክ ቸርች ስፕሊት አድርጎ እየወጣ ነው። ማርቲን ሉተር የተለያዩ ስህተቶችን በሮም ካቶሊክ ቸርች ላይ ለምሳሌ ላንድ አስተዳደር ላይ፣ ገንዘብ አስተዳደር ላይ፣ የተለያዩ ነገሮችን በማስተዳደር ላይ ያያቸውን ፎልቶችን ያያቸውን ሮንግ አክቲቪቲዎችን በሙሉ በመመዝገብ የራሱ የሆነ ተከታዮች ይዞ ስፕሊት አድርጎ ወጥቷል ማለት ነው። ሶ ሮም ካቶሊክ ቸርች ይሄን ይመስላል። ይሄ በምስሉ የምትመለከቱት the origin of Christianity ነው እንደ ፓለስታይን ፍልስጤም ላይ የክርስትና ሃይማኖት እንዴት እንደጀመረ። ሶ ለመጀመሪያ ጊዜ ከላይ የምትመለከቱት ይሄ የኢየሱስ ክርስቶስ ሲል ነው። the teaching that's based on Jesus Christ in the first century ላይ የጀመረ ነው። ከዛ በኋላ ይሄ ሮማን ኢምፓየር ነው። the Roman Empire ሁለት ቦታ የተካፈለበት ነው። ሮም ካቶሊክ ቸርች እና ኢስተርን ኦርቶዶክስ ቸርች ሆኖ እዚህ ይሄ ደግሞ ኤምፐረር ኮንስታንታይን ነው ለመጀመሪያ ጊዜ የክርስትና ሃይማኖትን ሌጋላይዝድ ያደረገው። የክርስትና ሃይማኖት በኪንግ ኔሮ ፐርሲኪዩት ሲደረጉ የነበሩ ክርስቲያኖችን ሌጋላይዝድ እንዲሆኑ ያደረገበት ነው። ይሄ ላስትሊ ለመጨረሻ ላይ የሚገኘው ሪፎርሜሽን ነው። 1517 ላይ ወይም 16ኛ ክፍለ ዘመን ላይ የተደረገ ከካቶሊክ ስፕሊት አድርጎ የወጣ የፕሮቴስታንት ሃይማኖት ነው ማለት ነው። ሶ ይሄኛው ቤተክርስቲያኑ እላዩ ላይ መስቀል ያለበት የፕሮቴስታንት ቤተክርስቲያን ይሄን ይመስላል። እዚህ ጋር የምትመለከቱት ደግሞ የካቶሊክ ወይም የካቶሊክ ሪሊጂን ቤተክርስቲያን ነው ማለት ነው። ሶ በዛሬ ትምህርታችን ወይም በዛሬ ቪዲዮአችን የተመለከትነው ምንድነው? የክርስትና ሃይማኖት የት ነው የጀመረው? ኦሪጂኑ የት ነው? ሁለተኛ at the beginning ይሄ የክርስትና ሃይማኖት ኦፖዝ ሲደረግ የነበረው ለምንድን ነው? በሮም ግዛት ውስጥ ስለነበሩ ሚድሊስቶች እና የሮም ኤምፐረሮች ምን ብሎ ነው የሚያስቡት? የክርስትና ሃይማኖት አንድ የሚያረገን ሳይሆን የሚያለያይ ሃይማኖት ብሎ ኤክስፔክት ስለሚያደርጉ ከዛ በኋላ ላይ ሌላ ክርስቲያን የሆነ ራሱ የሮም ኢምፓየር መጥቶ ምንድነው ያደረገ? ዩኒፋይንግ ፎርስ ነው። ክርስቲያኒቲ ዩኒፋይንግ ፎርስ ነው እንጂ የሚያለያይ አንቲ አይደለም የሚለውን ነገር በደንብ አስቀምጧል። ከዛ በኋላ ይሄ ክርስትና ሃይማኖት እንዴት ነው ስፕሊት አድርጎ የወጣው? ሁለት ቦታ የተከፋፈለው አንዱ ሮም ካቶሊክ፣ ሌላ ኢስተርን ኦርቶዶክስ። ይሄ ሮም ካቶሊክ ደግሞ ላስትሊ ስፕሊት አድርጎ ሁለት ቦታ ወጥቷል። ምንድነው? አንደኛ የካቶሊክ ቸርች ባይሰልፍ፣ ሁለተኛ የፕሮቴስታንት ሃይማኖት የሚለውን ነገር በደንብ አድርገን አይተናል። በአጠቃላይ በቻፕተር 2 የተመለከትነው ምንድነው? ኤንሸንት ወርልድ ሲቪላይዜሽን ኢን ዲፍረንት ኮንቲኔንትስ ኢን ኤንሸንት ታይም አፕ ቱ 500 ኤዲ እስከ 500 ኤዲ ድረስ የነበረው የዓለም የጥንት ስልጣኔ የመጀመሪያ አህጉራችን አፍሪካ፣ ሁለተኛ ኤዥያ፣ ላቲን አሜሪካ፣ ከዛ ዩሮፕ እያንዳንዱ ላይ በተለያዩ ፊልዶች አህጉራት እንዴት ሲቪላይዝድ እንደሆኑ አይተናል። ከአፍሪካ ኢጅፕትንና ኑቢያን አይተናል። ከኤዥያ 4 ስቴቶችን አይተናል። ሜሶፖታሚያ፣ ፐርሺያ፣ ኢንዲያ ኤንድ ቻይና በኤዥያ ውስጥ የሚገኙ ናቸው። በላቲን አሜሪካ 3 ስቴቶችን ተመልክተናል። አንደኛ ማያ ነው፣ ሁለተኛ ኢንካ፣ አዜቲክስ። እነዚህ 3ቱ ስቴቶች የተለያዩ
ሲቪላይዜሽኖችን ለምሳሌ ካሌንደሮችን፣ ራይቲንግ ሲስተም ፓወርፉል የሆኑ ኢምፓየሮችን የፈጠሩበት ነው ማለት ነው። በአራተኛ ኮንቲነንት ዩሮፕ ነው። አራተኛ ኮንቲነንት ዩሮፕ ነው። ከዩሮፕ ደግሞ ግሪክና ሮም በደንብ አድርገን አይተናል። አዘር ወርልዶች ወይም ሌላ ዓለማት ግሪክን ምን ብሎ ነው የሚጠሩት? the birth place of western civilization በመባል ትታወቃለች። ምክንያቱም የተለያዩ ፈላስፋዎች፣ የታሪክ ጸሐፍቶች፣ የተለያዩ የኢንጂነሪንግ ስራዎች ከሮም ደግሞ የተለያዩ ሮማን ላው ምንላቸው አርክቴክቸር አክቲቪቲዎች በሙሉ በሮም እና በግሪክ የተመለከት ነው። በመጨረሻ ላይ የተመለከትነው ስለ ክርስትና ሃይማኖት አጀማመርና ዓለምን እንዴት አድርጎ ስፕሪድ እንዳደረገ በተለያዩ ፌዞች አይተናል። ቻፕተር 2 ይሄን ይመስላል። ማንኛውም ጥያቄና ኮሜንት ካለ በኮሜንት ሴክሽን ላይ አስቀምጡልን። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።